ምን አይነት ልጆች ናቸው በኋላ? እሺ አናደዱት ወላሂ በጣም ነው ያናዳችሁኝ። እሺ ወላሂ ላዚም በጌታዬ እምላለሁ በጣም ነው ያናዳችሁኝ። ስነ ስርዓት ያዙ እንጂ እዚህ ዳዋ ላይ እኮ ነው ያለሁት። ምን አይነት ሰዎች ናቸው በኋላ? እሺ ለማንኛውም ምንድነው ያው ሀሳቤ ራሱ እንትን አስባል በቃ ተው እንደውም። እሺ ኤቪል ቀጥል እስኪ። እሺ ሀሳብ አለ በዚህ ላይ ታወራለህ ኤቪል? አይ ጀስት የራሴን ጥያቄ ልጠይቅ ብጠይቅ አይሻልም? የራሴን የአሁኑ ላይ ሀሳብ አለ? አይ ስለ በደንብ ስላላዳመጥኩ ወጥቼ ስለነበረ ለትንሽ ደቂቃ። እሺ አሁን ልስጥህና እኔ ውስጥ አንዴ ነው። እሺ ወይኔ ቁጥሬን እዚህ ላይ መለጠፌ ነው የራሱ ስህተት ያደረኩት መጀመሪያው ነው። እሺ ተመልከት ምን አለ መሰለህ። በመጀመሪያ ደረጃ ዘፍጥረት 17 ላይ ቁጥር 16 ላይ ምን አለ? እባርካታለሁ አለ። ደግሞ ከሱ ምን አልከኝ? በደንብ አይታይም። እሺ ያው ከዚህን ጀምር በቃ ከዚህን ጀምር። ያው እግዚአብሔርም አለ ምን አለ እግዚአብሔር? በእውነት ሳራ ሚስት ሳራ ወንድ ልጅን ተወልዳለች አለው። ልብ አድርግ፣ ወንድ ልጅን ተወልዳለች። ስሙንም እስማኤል ማነው? ይቅርታ ይስሐቅ ብላ ትጠራዋለች አለ። ይስሐቅ ብላ ትጠራዋለች አለ። ከእርሱም በኋላ ለዘሩ አለ። ልብ አድርግ፣ ለአብርሃም ቃል ሲገባለት ዘር እንደሚኖረው ነገረው አይደለ? ዘር ልጆች እንደሚኖረው ነግሮታል አይደለ? አይደል? በጣም ጥሩ። ዘር እንደሚኖረው ልጆች እንደሚወልድ ይሰማል። ልጆች እንደሚወልድና የዘላለም ቃል ኪዳን ቃል ኪዳን እንዲሆን ምን አለ እዚህ ጋር? የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ አለ። አሁን ጥያቄው ልጅ እንደሚወልድ ልጅ ሳይወልድም እንደማይሞት ያውቃል አይደል? አብርሃም ተነግሮታል አይደል? እግዚአብሔር ልጅ ኦኬ። አሁን ጥያቄውን ደግሞ ነው። እሺ አሁን አለፍ አለና እግዚአብሔር ደግሞ ምን አለ? ዘፍጥረት 22 ላይ እሺ ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው አለ። ልብ አድርግ፣ ፈተናው ምን እንደሆነ ልናይ ነው። እንዲህም አለው አብርሃም ሆይ፣ አብርሃምም እነሆ አለሁ አለ። ከዛ ምን አለ? የምትወደውን አንድ ልጅህን ይስሐቅን አለ። አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ አለው። ወደ ሞሪያ ምድር ሂድ። ከዛስ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው። ጥሩ። ጥያቄው አብርሃም ፈተና በእውነት የሚፈተን የነበረው መቼ ነው? ልጁ እንደማይሞትና ከዛ በኋላ ዘር እንደማይኖረው ቢያውቅ ነበር አይደለ? እዚህ ጋር ግን እኮ መጀመሪያ ልጅ እንደሚወልድ ያውቃል። ልጅ ሳይወልድ እንደማይሞትም ያውቃል። ኦኬ። እግዚአብሔር ግን ፈትናለሁ አለው። ምኑ ነው እዚህ ጋር ፈተናው? የምን ፈተና ነው እዚህ ጋር ያለው? ኦኬ ሶ እግዚአብሔር ኪዳኔን ካንተ ለማስሄድ የሞከረው አብርሃም ምን ያህል በእግዚአብሔር ላይ ፈተና ነው የጠየቀው? ምን ያህል ኤቪል እምነቱን ትለኛለህ እንዴ? አብርሃም እምነቱን ለማሳየት ምን ሆነ ነው? የምን እምነት ማሳየት ነው የምታወራው? ሰዋው አለው። ሰዋው ሲሰዋው እኮ እንደማይሞት ያውቃል እኮ ኦልሬዲ። እኔ አሁን ለምሳሌ ሰዋው ብትለኝ አይ አምላክ አይሞትም ካልከኝ እኮ ጥያቄ የለብኝም። በቃ ችግር የለውም። ሄጄ ሞክራለሁ። እንደማይሞት አውቃለሁ። እርግጠኛ ነኝ 100% ሹር ማለት ነው። ምንድነው አሁን? ይሄ ፈተና ነው እኮ አልኩህ። የሰማኝ ነው እምነቱን ለማሳየት እኮ ነው ስለ በፈጣሪ ያለውን እምነት ለማሳየት እና ደግሞ እኛ እንደ ፎርሻዶዊንግ ነው የምናየው ኢየሱስ ክርስቶስ እንደ ለኢየሱስ ነው የምታየው። ቆይ እሱን እመጣለሁ አንዴ። የቀደሙ እንደ ኢየሱስ ነው የምታየው። እንደ ኢየሱስ ታየዋለህ። በጣም ጥሩ። ስለዚህ አሁን በኢየሱስ በኩል ሌላ ሰው ተተክቶ እንደተሰቀለ ታምናለህ ማለት ነው? አይ አላም በጉ ነው። እኔ ጋር እግዚአብሔር የላከው በግ ነው ኢየሱስ ክርስቶስን። ለምን ሲምቦሊካሊ ሲምቦል ለእርዱ የቀረበው ልጅ ማን ነው? ለስቅለት የቀረበው ልጅ ማን ነው?
እሱኛን ኖ እንዴ የቃል ኪዳኑ ልጅ ማን ነው? ይስሐቅ። በጣም ጥሩ። የቃል ኪዳኑ ልጅ ማን በማን በኩል ነው የሚወጣው? ማለትም ማን ነው ተብሎ ነው የሚታወቀው? የቃል ኪዳኑ ልጅ የሚመጣው ዋናው የቃል ኪዳኑ ልጅ የሚመጣው መሲሁን ነው። በሱ በኩል ሌሎችም ነቢያት መሲሁ። በጣም ጥሩ። መሲሁ ነው በዋነኝነት መሲሁ ነው አይደለም እንዴ? አዎ በጣም ጥሩ። ስለዚህ አሁን በዚህ የቃል ኪዳኑ ልጅ ፊገሩ ስለ መሲሁ እንጂ ከዛ በኋላ በሱ ቦታ የሚተካው አይደለም። በሱ ቦታ የሚተካውማ በትክ ነው። ኦኬ ይሄ አያስኬድም፣ በጭራሽ አያስኬድም። ደግሞ ኔትወርክ ላግ እያደረገ ነው። ኔትወርክ በጣም ላግ ያደርጋል። እየተግባባን አይደለም። አይሰማም? አይ ይሰማል፣ ግን ኔትወርክህ እንዳዲስ ወይ እንደዛ አድርገው። እሺ ወጥቼ ልጓን الحمد لله الذي أنزل على عبده الكتاب ولم يجعل له عوجا تيدي على اسكبار تيدا አንተ በጣም የመጨረሻ በጣም ካሃዲ እንደ አንተ አይነት ካሃዲ አይቻልም። እዚሁ በዚሁ የሚሸመጥጥ ማለት ነው። አንተ እዚሁ ጋር ነገሬው እዚሁ ጋር ሽምጥጥ የሚያደርግ ሶስተኛ ቀኔ ነው ዛሬ ያስኩ ማለት ነው። አንተ አላስገባም። አንተ በጣም ካሃዲ ሆንክ ሰው ነህ። ኦኬ ቢስሚላህ الرحمن الرحيم አሚሮ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ኢብራሂም እንዴት ነህ? ደህና ነህ? ስልክ እኔ ያኔ ለምትስ ስልክ ተደወለ። እሺ ጥያቄ ያላችሁ መጠየቅ የምትፈልጉ በእስልምና ላይ ካለ መጠየቅ ትችላላችሁ። አንድ ጊዜ ላስተናግዳችሁ። እስልምና ላይ ዛሬ እስልምና ላይ ያስተናግዳችሁ። አቢ አለ ጥያቄ አለ? አቢ አቤት ይሰማል? ጥያቄ አለ? አዎ አለ። ቴክስት በእናንተ በቁርአናችሁ ላይ በኢየሱስ ቦታ ተተክቶ የሞተው ሰው ማን ነው? አይታወቅም። በእናንተ በባይብል ማለት ነው። ከማርያም ጋር ሐሙስ ዕለት 6 ሰዓት አብሯት ሲሄድ የነበረው ማን ነው? እሱ አይደለም ሜን ፖይንቱ። እሱ ነገር አይደለም። እኔ የኢየሱስን ቦታ የተካውን ሰው ነው የምፈልገው። እኔ ጠየቅኩ እንጂ አልተነገረንም። ኦኬ ዝም ብሎ ከ12ቱ አንዱ አይደለም መሰለው እንጂ ሰው አልሞተም ማለት ነው በሱ ቦታ። አይ የሞተ ሰው አለ፣ ግን ማንነቱን አልነገረንም። እና ለምን ቁርአን ግልጽና የተብራራ ነው ተብሎ ተነግሮ ግልጽ የሆነ መረጃ አይሰጥም? ግልጽ የሆነ መረጃማ የሚጠቅመንን ነገር ይሰጠናል። የማይጠቅመንን ነገር ደግሞ ምንነቱን የዛን ነገር አልተሰቀለም አይልም። የሆነ ሰው ተሰቅሏል በሱ ቦታ፣ ግን የተሰቀለው ማንነት ለእኛ ስለማያስፈልገን አልነገረንም። ኦኬ ግልጽ የሆነ መረጃ ስለ ኢየሱስ ክርስቶስ የሰጠው በቁርአን ላይ ነው። እሺ ዳግም ተመልሶ እንደሚመጣ አለ በሐዲስ ላይም በቁርአን ላይም አለ። አይ ሐዲስ አልፈልግም። ሐዲስ ሙሐመድ ማን አንተ ሐዲስ አልፈልግም የምትለው ማን አንተ? ሐዲስ ነው ማን አንተ? አሁን ሐዲስ አልፈልግም የምትለው አንተ ማን? መጀመሪያ ሐዲስ አልፈልግም የቱ ነው? እሺ የቱ ነው የአምላክ ቃል የቱ ነው? ሐዲስ ነው። እሺ በጣም ጥሩ። እኔ አሁን ከእንትን ላይ ማለት ነው ከሮሜ መጽሐፍ ላይ ማለት ነው ከሮሜ መጽሐፍ ላይ ያው የሚለው እኔ ጥያቄ እንደዛ ነው። አሁን አንተ የጠየቀኝ ያለው አንተ አሁን የማትፈልገውን ነገር ኖ አይ እኔ የንጽጽር ቤት ነው። እኔ ካላወቀኝ ማለት ነው ኢብራሂም ነኝ። እኔ ሳወራ ሁለቱም እየዳሰስኩ ነው የማወራው። የምታገኝ ከሆነ ደግሞ ተረዳ የማወራውን ነገር። እየሰማኝ ነው? እየሰማሁ ነው። እየሰማሁ ነው። በጣም ጥሩ። ስለዚህ አሁን ምንድነው ቁርአን የተብራራ ነው። የተብራራ ነው። ግልጽ የሆነ ነገር ነግሮናል። ስለዚህ አላህ ቁርአን ላይም ሐዲስ ላይም ነግሮናል። ቁርአን ላይ እኔ እንደውም ቁርአን ላይ የተናገረውን አልነግርም፣ ሐዲስ ላይ የተናገረውን ነው ነገር አብቴ መሰለኝ። ታስማይ ራይት። ሁለቱም ለኔ መረጃዎቼ ናቸው።
ላሳይ ያምላክ የቱ ነው ያምላክ ቃል? የቱ ነው ያምላክ ቃል? ቁርአን ያላህ ቃል ነው። ያኛው ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። ነብዩ ደግሞ ከራሳቸው አይናገሩ። ነብዩ ከራሳቸው ካልተናገሩ ከማን ነው የሚናገሩ ማለት ነው? ጅብሪል መጥቶ ይነግራቸዋል። ተግባባን? ጅብሪል መጥቶ የሚነግራቸው ደግሞ ውሸት አይደለም፣ እውነትን ነገር ነው የሚነግራቸው። ኦኬ ጅብሪል ከራሱ ነው ወይስ ከአምላክ ተቀብሎ ነው? ጅብሪል ደግሞ ያስተምራቸዋል። አምላክ ያስተማረውን ያስተምራቸዋል። ግን ሊትራሊ አላህ ቃል አይደለም፣ ነብዩ በራሳቸው አረዳድ የነገሩ። ኦኬ አሁን ለምሳሌ አሁን ጅብሪል ያስተምራቸዋል አልከኝ። አሁን ጅብሪል ደግሞ ጅብሪል እንዳስተማራቸው የራሳቸው አረዳድ ነው። አለቀ። የራሳቸው አረዳድ ነው። የራሳቸው ነው። የእሳቸው የሰሙትን በራሳቸው አረዳድ ይናገራሉ። አለቀ። ሰዎች አሁን ከሰው ሀሳብ የመነጨ ነገር ነው ማለት ነው። አዲስ ሰው ሲባል ደግሞ ነብይ ናቸው። ሰው ነብይ ማለት ከሰው ምንድን ነው የሚለየው? የእግዚአብሔር የአምላክን መልእክት መቀበል ልዩነቱ ምን? በጣም ጥሩ በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ሰው ስለሆነ ፍጡር ነው ማለት ነው። አይ ስጋን የለበሰ አምላክ ነው፣ ፍጡር አይደለም። የቱ ጋር ነው እንደዛ የሚለው? ማስረጃ ያምጣስ። ስጋን የለበሰ አምላክ እስቲ አምጣስ። የቱ ጋር ነው እንደዛ የሚለው? ኦኬ ቃል ስጋ ሆነ ይላል በዮሐንስ ወንጌል። ቃል ስጋ ሆነ። ቃል ማለት ራሱ ምን ማለት ነው? ቃል የሚለው ቃል እቅዱ ነው፣ ስጋዊ ነው። የእግዚአብሔር እቅድ እውነት ሆነ ማለት ነው። አምላክ ነበረ እሱ እግዚአብሔር ራሱ ነው። እግዚአብሔር ሎጎስ ማለት ምን ማለት ነው? ሎጎስ ቃል ብቻ ነው? እርግጠኛ ነህ? ኦኬ ሌላ ትርጉም አለው በአንተ የምትተረጉመው? አንተ መጽሐፍ የሚተረጉም ምን ማለት ነው? ላሳይ። ለምሳሌ ዮሐንስ 6:60 ላይ ልነግርህ እኮ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 60 ላይ ምን አለ ሲናገር? ይህ የሚያስጨንቅ ንግግር ነው አሉ። የሚያስጨንቅ ንግግር ነው ብለው ተናገሩ። የኢየሱስን አስተምሮ ማለት ነው። አስተምሮ ራሱ ንግግር ተብሎ ይጠራል። ሎጎስ ተብሎ ይጠራል። አንድ ሁለተኛ ስቴትመንት ሊሆን ይችላል፣ ስፒች ሊሆን ይችላል፣ ማተር ሊሆን ይችላል፣ ፕላን ሊሆን ይችላል። አሳያለሁ ማስረጃው። ኦኬ ከዛ ደግሞ ምን ሆኖ ሊመጣ ይችላል? የተስፋ ቃል ሆኖ ሊመጣ ይችላል። ዮሐንስ 9:9 ማን ነው ስንት ላይ መሰለ? ሮሜ 9:9 ላይ ደግሞ ማለት ነው። ሮሜ 9:9 ላይ ሎጎስ የሚለው የተስፋ ቃል ሆኖ መጥቷል። ኦኬ ስለዚህ ኢየሱስ የኢየሱስም ቃል አሁን ምን ለተለይ ነው? አሁን ምን ለተለይ ነው? ያ ፕላን ነበረ ራሱ አይደለም ፕላኑ። ኢየሱስ እግዚአብሔር አይደለም። ፕላን ነበረ። ያ ፕላን ምን ሆነ? ሰው ሆነ። ፕላኑ እውነት ሆነ ማለት ነው። ኦኬ እግዚአብሔር ባይሆን ስማ፣ እግዚአብሔር ባይሆን እኔ አልፋና ኦሜጋ ነኝ የሚመጣው የነበርኩ ነኝ ብሎ በዮሐንስ ላይ ተናገረ። እሱ አብ ነው የተናገረው። በአንደበቱ አብ አይደለም። አብ ነው የሚለውን ቦታ አሳየኝ። አብ ነው የሚለውን ወልድ ነው የሚለውን አሳየኝ። አንተ አውዱን ነው የምናነበው። አውዱን ስናነብ ነው አልፋና ኦሜጋ ማን እንደሆነ የምናገኘው። አንተ ወልድ አብ ነው ብለኸኛል። ቀድመህ አሳየኝና ከዛ እኔ ወልድ የሚሆነውን አሳያለሁ። አንተ አብ ነው ብለኸኛል። አንተ ነው እኔማ አንተ ነህ እኮ በርደን ኦፍ ፕሩፍ ያለው አንተ ጋር ነው። ስለዚህ አንተ ለማንም ብለሃል። እስቲ ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ አውጣና ንገረኝ። ወልድ ነው የሚለውን አሳይ። ትዊስተር እባላለሁ። አታውቀኝም? አውቃለሁ። ከዚህ በፊት ፕሮቴስታንት ሲሆን ክርስቲያን ነበር። ከዛ እስላም ሆንክ። እንኳን ደስ አለ። አምላክን ካድከው። እንደዛ ማን ነው ደግሞ ያለ? እንደዚህ ማሉ ደግሞ እናንተ ደግሞ በትንሹ በቀንጨብጨባ ጌስ የሚኒስትሪ ሰማ ደግሞ እንዲህ ብለው ነገሯችሁ። ደግሞ ሌላ ኢብራሂም መጣ እንትና አብዬ እኔ ሙስሊም ሆኜ ሙስሊም ሆኜ የተፈጠርኩኝ አሁንም ሙስሊም ሆኜ ያለው ሰው ነኝ። ክርስቲያን አልነበርኩም። አባቴ ነው ክርስቲያን። እሺ እሱም ደግሞ ይሰልማል ይችላል። አባቴ ነው። አሁን ራዕይ ዮሐንስ ሙስሊም ሆነ ተፈጠርክ። አንተ መጀመሪያ ሰው ሆነ ነው እንጂ የተፈጠርክ ሙስሊም ሆነ አልተፈጠርክም። እና ራዕይ ዮሐንስ ምዕራፍ 1 ቁጥር 8 ላይ ለወልድ ነው የሚለውን አሳይ።
ኦኬ እሺ ቆይ እዚህ ጋር አንደኛ ራእይ ምዕራፍ 1 ከቁጥር 4 ጀምሮ እሺ ላምበብ ከዮሐንስ ለሰባቱ አብያተ ክርስቲያናት ካለው ከነበረው ከሚመጣው ከእግዚአብሔር ከዙፋኑ ፊት ካሉ ከሰባቱ መናፍስቶች ወይ አንድ ይቅርታ አብይ እየፈታ ነው እንሂድ አንድ ላይ መጀመሪያ ያለውና የነበረው የሚመጣው አለ አይ ቆይ ያለውና የነበረው የሚመጣው አለ አይደለ የመጀመሪያ ጸጋና ሰላም ለሶስት አካላት ሊያቀርብ ነው አንደኛ ያለና የነበረው የሚመጣው አለ ሁለተኛ ደግሞ በዙፋኑም ፊት ካሉት አለ በዙፋኑም በራእይ ዮሐንስ በዙፋኑ በሱ በዚህ ካለውና ከነበረው ዙፋን ፊት ማለት ነው እኛ እንደምናውቀው ደግሞ ዙፋኑ ላይ ያለው አብ ነው ምክንያቱም ወልድ ምን አረገ ከዙፋኑ ላይ ካለው መጽሐፉን ሊቀበል እንደመጣ እዛው ራእይ ዮሐንስ ምዕራፍ 5 ላይ ቁጭ ብሎ እናያለን ኢየሱስ ግን እንደታረደ በግ ነው አብ ነው ያለው ማን ነው አቤት ያው ላሳይ የታለ ዙፋኑ ያለው አብ ነው የሚለው ራእይ ዮሐንስ ነው ያለው ያው ራእይ ዮሐንስ ስንት ላይ ራእይ ዮሐንስ አብ እንኳን ላሳይ አንዴ ላውጣለ ተመልከተኝ ጋር ምዕራፍ 5 ቁጥር 6 ጀምሮ ቁጥር 6 ጀምሮ ምን ይላል ከሽማግሌዎቹም አንዱ ይላል ማን ነው በይቅርታ ከቁጥር 6 እሺ 6 በዙፋኑና በአራቱ አንበሶች መካከል አለ ምን አለ መካከል በሽማግሌ ይታሉ እንደታረደ በግ አኮን ኢየሱስ ነው እንደታረደ በግ ቆሞ ስለዚህ አሁን በምንና በምን ማለት ቆሞ በዙፋኑና በአራቱ ሽማግሌ እንስሶች መካከል በሽማግሌዎች በጣም ጥሩ እሺ ቆሞ ማን ነው እሱ ኢየሱስ ቆሞ ነበር ግን ችግሩ አሁን እዛው ጋር ቁጥር 7 ላይ መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰዳለ ይሄ በጉ ማለት ነው በጉ ከቀኝ እጁ መጽሐፉን ወሰደ ከማ በዙፋኑ ላይ ከተቀመጠው በጉ ነው ይላል እዛ ጋር በጉ ነው ይላል እንደወሰደ በጉ እና ማን ነው መጽሐፉን የወሰደው ማን ነው ኦኬ ከፍ ብላ መልአክ መሆኑን ይገልጻል ከፍ በል ኧረ እባክህ አራት ጀመረ ኧረ እባክህ አራት አይደለም ምን መልአክ ነው እንደዛ ከሆነ ከአንድ ነው የምንጀምረው ከአንድ ጀምሮ እሺ ምን አለ በዙፋኑ ላይ የተቀመጠው በቀኝ እጁ ላይ በውስጡና በኋላው የተጻፈበት በሰባት ማዕተብ የተዘጋ መጽሐፉን አየው አለ ዙፋኑ ላይ የተቀመጠው ማን ነው ኢየሱስ በሽማግሌዎችና በአራቱ እንስሶችና በዙፋኖች መካከል ቆሞ የነበረው ማን ነው ኦኬ እንደታረደ በቆሞ አየው እንደታረደ ያው ኢየሱስ ነው እሱም ኢየሱስ ሁለት ኢየሱስ ነው የነበረው ቆይ አያነበብክና እየወረደ አይደለም ቆይ አንዴ ይሄን ኢየሱስ ስላልክ ነው እሱ በዙፋኑና በአራቱ እንስሶች መካከል ቆሟል በዙፋኑ ላይ ያለው ማን ነው ኢየሱስ ነው ሁለት ኢየሱስ ነው ያለው እዛ ጋር ቆይ አንዴ ቆይ ያንተ ደግሞ ለየት ያለ ነው አንዴ ቆይ በስጋው እና ሁለት ኢየሱስ ነው ያለው ኦኬ አብን አይቷል ልትለኝ ነው ዮሐንስ ሌና አላየም እንዴ አብን ቆይ አብ ፊዚካል እጅ አለው እያልከኝ ነው አሁን እዛ ራእይ እኮ ነው ብሮ ራእይ እኮ ነው ራእይስ ቢሆን እጅ ከእጅ ተቀበልኩ ሲለ ፊዚካል ካለው ነገር አይቶት ነው እንጂ እኮ የአብ እጅ ምናምን በምን ለይቶ እጅማ አለው እግዚአብሔር እጅ እንዳለው እኮ በግልጽ ይናገራል መጽሐፉ የለውም እንዴ እጅ እግዚአብሔር ምን አልከኝ ተቋርጠ ነበር ምን አልከኝ ኢየሱስ እግዚአብሔር አብ የሚዳሰስ እጅ አለው እያልከኝ ነው እኔ ነኝ እንዳልኩት ዮሐንስ ነው ያለ ማን ነው ታዲያ የተቀመጠው ስንት ኢየሱስ ነው ያለው ዘጋ ኢየሱስ ክርስቶስ ስንት ኢየሱስ ነው ያለው ኢየሱስ ክርስቶስ እግዚአብሔር መንፈስ ነው የሚመለከውን በመንፈስ ነው አለ መንፈስ ነው እግዚአብሔር አብ እኮ መንፈስ እኮ እጅ የለውም አይባልም መንፈስ እጅ የለውም አይባልም መላእክት መናፍስት አይደሉ ናቸው እና እነሱ እጅ የላቸውም እጅ ምናምን የላቸውም እኔ እስከማውቀው እጅ አላቸው የሚል ፓርት እኔ አላየውም
እሺ በጣም ጥሩ። በእጁ ይዞ እንትን ላይ ኢሳይያስ ምዕራፍ 6 ላይ ሲናገር በጉጠት እንደዚህ ይዞ እንደዚህ አፌን ሳያሳመኝ የሚል ነገር ተናግሯል። ለምሳሌ አሁን በምን ሆነ ያዘው? ያ ደግሞ ራእይ ነው። ያ ራእይ ነው። ይሄስ ምንድነው? ይሄኛው ምንድነው? ራእይ ስለሆነ ይሄም እግዚአብሔር እጅ አለው እያልከኝ ነው። በአይኑ አይቶታል እኮ ምንድነው እኮ በራእይ እኮ ነው። አሁን መልአኩ በራእይ የለውም ወይ ነው እየጠየቅኩ ያለሁት። እኔ የኔን አረዳድ ልንገርህ። ኢየሱስ ክርስቶስ በፊዚካል ቦዲው እዛ ላይ ሰማይ ላይ ስላለ ኢየሱስን ነው በዙፋኑ ላይ የተቀመጠውም ኢየሱስ ነው። በአብ ቀኝ ገብቶኛል እኮ የተባለው ኢየሱስ ገብቶኛል። ስለዚህ ኢየሱስ የተቀመጠው ስንት ኢየሱስ ነው ያለው? እሺ እዛ ጋር የታረደው ሲል ደግሞ መሞቱንና የእውነትን መሰዋቱን የሚገልጽ የትኛው ነው ትክክለኛው ኢየሱስ? የታረደው በግ ነው ወይስ ዙፋኑ ላይ ያለው? የታረደው በግ ነው ወይስ ዙፋኑ ላይ ያለው? የታረደው ስል መሞቱን እየገለጸ ነው እንጂ እዛ ጋር እንደታረደ በግ ነው የሚለው። ሲጀመር እንደታረደ በግ ቆሞ አየው ነው ያለው። ማን ነው እሱ? ፊገሩ ኦኬ። ያ ነገር እንደታረደ በግ የሚለው የኢየሱስን መሞቱን የሚገልጽ ነገር ነው። ግን ኢየሱስ በጣም ጥሩ ነው ያለው። ምን አለ መሰለህ ከሽማግሌዎቹም አንዱ እንዴ ስለ ኢየሱስ ሲናገር 7 ቀንዶች ምናምን ሲናገር ምንድነው ልትል ነው? ቆይስ ኢየሱስ ክርስቶስ አሁን ደግሞ 7 ቀንዶች አሉ እያልከኝ ነው። 7 ቀን እና ሜታፎር ነው እሱ። አረ ለአላህ ብለህ ወይኔ እንትና አቢ ነው ትንቢት ነው። አቢ ራእይ አታውቅም? የራእይ እይታሽ ለምሳሌ ማለት ነው እንትና የዮሐንስ ማለት ነው በሰማይና በምድር በታች ያለውን በውሃ ውስጥ ያሉትን ይሰማል ይላል። በቃኛ ውረድ በቃ ይበቃናል። እሺ ጋይስ ምን ሊያዝገኝ ነው የመጣው? ራእይ ነው አለኝ። ራእይ ያው በራእይ ነው መንፈስ እየነገርኩት እንትን ይለኛል። በቃ ይበቃናል ለዛሬ ይብቃን። እሺ ጀማው እንትና ዛሩ ሰላም አለይኩም። እኔ ለምን አወጣ እሱ መልስልኝ። ምንድነው እንትኗን አስነስተው ነው መኪና ሲነሳ ነው የሚመስለው። እንትነሽ ድምፅሽ ምናምን ማለት እውነት እኮ ነው። እውነት እኮ እሺ ምንድነው? አሁን ልጁን ያወረድኩት በቃኝ ብዬ ነው። እሺ ሰራ